አይገርምም? በእጅ ያዙት ወርቅ ሆኖብን እንጂ እኛ ማለት ለካ እንዲህ ነን። በስማችን ሃይማኖት የተመሰረተልን አናውቅ ብለን እንጂ ለካ በአንድ ወቅት ሲመሩን የነበሩት ንጉስ ብቻ አልነበሩም፣ መለኮታዊ ባህሪ ያላቸው የሚመለኩም ጭምር እንጂ። ቢያስደንቅም እንዲህ ብለው የሚያምኑ ብዙ ናቸው። ፊታቸውን ወደኛ እያዞሩ የሚጸልዩ ንጉሳችንን ፈጣሪ ነው ብለው የሚያምኑ ዓለማችን ላይ በመቶ ሺህ የሚቆጠሩ ሰዎች አሉ። ሀገራችንን መርገጥ የቃል ኪዳኗን ምድር ላይ እንደመገኘት የሚቆጥሩ ኢትዮጵያ የአባቶቻችን ሀገር እያሉ የሚጠሩ ወደ ተስፋይቱ ምድር መግባት የዘወትር ጸሎታቸው የሆነ ጉድ እኮ ነው። የተስፋይቱ ምድር ማን ትመስላችኋለች? ኢየሩሳሌም እንዳይሉ መካና መዲና ካሉም ተሳስተዋል። የተስፋይቱ ምድር የኛዋ ሀገር ኢትዮጵያ ነች። ሲደሰቱ፣ ሲያዝኑ፣ ሲጸልዩ፣ ሲዘፍኑ ብቻ በተሰባሰቡበት ሁሉ ኢትዮጵያ ኢትዮጵያን የሚሉት ቀልድ እንዳይመስሉት። የነገርኖትን ሃይማኖት መዳኛቸው አድርገው የያዙ ኢትዮጵያን በጸሎታቸው ሁሉ የሚመኟት ገነታቸው አድርገው የሚቆጥሩ 100ና 200 ሰዎች አይደሉም። በዓለማችን ላይ ከ700 ሺህ እስከ 1 ሚሊዮን የሚቆጠሩ ሰዎች የሚከተሉት ትልቅ እምነት ነው። ከሃይማኖቱ ግን ሃይማኖቱ የተፈጠረባት ሀገር ትገርማለች። ሀገሪቱ ለኢትዮጵያ ባላት ፍቅር ምክንያት ስሟ ሲነሳ አፍሪካዊት ሀገር ያውም የቅርብ ጎረቤታችን ነበር የምትመስለን። ተሳስተናል። ፍቅር አስይዘናት እንጂ እሷስ ሩቅ ሀገር ነች። በጣም ሩቅ፣ ከኢትዮጵያ ከ12000 ኪሎ ሜትር በላይ የምትርቅ ሰሜን አሜሪካዊት ሀገር ናት። በካሪቢያን ባህር ላይ የምትገኝ ትንሽዬ ደሴት፣ ስፋቷ 11000 ስኩዌር ኪሎ ሜትር በቅጡ አይሞላም። ማነጻጸሪያ ካሉ ሀገራችን በመቶ እጥፍ ትበልጣታለች። ርቀት ያልበገረው ፍቅራቸው ግን ኢትዮጵያ የሚለውን ስም ሲሰሙ ጉልበት ይክዳቸዋል። በናፍቆት በተስፋ ያነባሉ። ኧረ እንደውም አባቶቻቸው ከሀገራቸውም ይልቅ ኢትዮጵያን ያስበልጣሉ። ምናልባትም እኛ በእነሱ ልክ በሀገራችን ስለመኩራታችን እርግጠኞች አይደለንም። ኢትዮጵያን የነገራቶች ሁሉ መባረኪያ አድርገው ይጠቀሟታል። ድል ባለው የነጻነት ዘፈን መድረካቸው ላይ ባንዲራዋን ከፍ አድርገው ያውለበልቡታል። በንግግራቸው በዘፈናቸው መሃል ኢትዮጵያ የሚል ቃል አይጠፋም። ጃንሆይ ለኛ ከነገስታቱ ዘመን የመጨረሻው ንጉስ ነበሩ። ያውም በመፈንቅለ መንግስት አድርገን ከንግስና ያወረድናቸው። ለነሱ ግን ጃንሆይ ከፈጣሪ የሆኑ የፈጣሪ አምሳል ቃል ኪዳኑን ያሟሉ ንጉስ፣ ከፍጥረታት ሁሉ ልዩ ፍጡር ናቸው። እምነት ያልናችሁም ይሄን ነው። ራስ ተፋሪያን ይባላል። ራስ ተፈሪ የንጉሱ ከንግስና በፊት የነበራቸው ስም መሆኑን ልብ ይለዋል። የእሳቸውን ስም የእምነታቸው ስም አድርገው ሰይመውታል። እሳቸውን ደግሞ ጃ እያሉ ነው የሚጠሯቸው። በራስ ተፋሪያን ጃ የአምላክ ስም ነው። ፈጣሪ የሚል ትርጉም አለው። ጃንሆይን በሰው ተመስለው ወደ ምድር የመጡ አምላክ ናቸው ብለው ያምናሉ። ስለዚህም ጃ እያሉ ይጠሯቸዋል። ድሬድ መለያቸው ነው። ረጅም ድሬድ የሆነ ፀጉር ያለው ሰው ራስታ ይባላል። ራስታ የራስ ተፈሪ የቁልምጫ ስም ነው። ሁሉም ራስታ የራስ ተፈሪ እምነት ተከታይ ባይሆንም ራስ ተፋሪያኖች ግን ራስታን የቅድስና ምልክት አድርገው ይጠቀሙታል። ወደ ውብ ሀገር ልንወስዱት ነው። የፈጣን አትሌቶች፣ የሬጌ ዘፋኞች ሀገር። የሬጌና ዳንሶል የዘፈን ስልት እዚህ ነው የተፈጠረው። ቡና ብርቃችን አይደለም። ነገር ግን የነሱ ቡና ዓለማችን ላይ በጣም የሚታወቅ በውድ የሚሸጥ ቡና ነው። እንጋብዞታለን። ዋግዋም ብለናል። ጀማይካ ገብተናል። ትንሿ መሬት ግን ድንቅ ተፈጥሮን የያዘች። በዛሬው ጉብኝታችን የጀማይካን አስገራሚ ታሪክ ከኢትዮጵያ ጋር ያላትን ቁርኝት እንጨዋወታለን። በዋና ከተማዋ ኪንግስተን አድርገን በሬጌ ሙዚቃ እየተፍታታን የባህር ዳርቻዋን ገነት ሞንቴቤይን እናያለን። አብራችሁን ቆዩ። በሰሜን አሜሪካ አህጉር ውስጥ የምትገኝ ሀገር ናት። በካሪቢያን ባህር የተከበበች ትንሽዬ ደሴት ለ11009 ስኩዌር ኪሎ ሜትር በጎደለው የቆዳ ስፋቷ ላይ 2.8 ሚሊዮን ዜጎች ይኖሩባታል። ስለ ውበቷ አይወራም፣ አማራጭ ጠፍቶ እንጂ ቆንጆ የሚለው ቃል ራሱ አይገልጻትም። ልብ ብለው ይመልከቱ። ይሄ የአኒሜሽን ፊልም አይደለም። ጀማይካ ካሏት ከ120 በላይ ውብ ጅረቶች አንዱ፣ ለቁጥር ከበዙ ፏፏቴዎች ትንሹ፣ ከሚያቅበጠብጡት የባህር ዳርቻዎቿ ለቅምሻ ያህሉ እንጂ። እስቲ ያስቡት፣ እዚህ የባህር ዳርቻ ላይ አይደለም በአካል ተገኝቶ መዝናናት፣ ከሩቅ ሆኖ ማየቱ ራሱ መንፈስን ያድሳል። 70 ከመቶ የጀማይካ መሬት ተራራማ ነው። ውብ አረንጓዴ ደን የለበሰ ትልቁና ከባህር ጠለል በላይ 2256 ሜትር ከፍታ ያለው ተራራ ብሉ ማውንቴን ይባላል። ጣፋጭና ውድ የጀማይካ ቡና የሚለቀምበት
የቡና ማሳ ያለበት ስፍራ ነው። የጋበዝኑትን ቡና ፉት ብለው ሲጨርሱ የአየር ሁኔታውን አይተው ወደ ተራራው ጫፍ ይውጡ። እድል ከቀናውት ደመና ካልጋረዱት በ145 ኪሎ ሜትር ርቀት ላይ የምትገኘውን ጎረቤት ሀገር ኩባን ይመለከታሉ። በአንድ ጉዞ ሁለት ሀገር ጎበኙ ማለት ነው። ጀማይካ ዓመቱን ሙሉ ሞቃትና እርጥበታማ የሆነ የአየር ጸባይ ያላት ሀገር ናት። ያ ደግሞ ለቱሪስቶች ፍቅር ያደርጋታል። አማካይ የሀገሪቱ የሙቀት መጠን 27 ዲግሪ ሴልሺየስ ነው። ከግንቦት እስከ ህዳር ዝናብ ታገኛለች። የጀማይካን ውበት ለመረዳት በየዓመቱ ጀማይካን ብለው የሚመጡ ጎብኚዎችን መጠን ማወቅ በቂ ነው። ሀገሪቱ 2.8 ሚሊዮን ዜጎች ብቻ ነው ያሏት። በየዓመቱ ግን ከ4 ሚሊዮን በላይ ዓለም አቀፍ ቱሪስቶች ይጎበኟታል። ቱሪዝም የሀገሪቱ ቀዳሚ የገቢ ምንጭ ነው። ሬጌና ዳንሶል የሙዚቃ ስልቶች እዚህ ነው የተፈጠሩት። ቦብ ማርሌ ደግሞ እነዚህን የሀገር ውስጥ የሙዚቃ ስልቶች ለዓለም ያስተዋወቀ የሬጌ ንጉስ ነው። ዋር፣ ኤክሶደስ እና ዋን ላቭ ዛሬም በፍቅር የሚሰሙ ዘመን ተሻጋሪ ሙዚቃዎቹ ናቸው። አንድነት፣ ጀግንነትና ፍቅርን ይሰብካሉ። ሬጌ ትልልቅ መልእክቶች ለዓለም የሚተላለፉበት፣ የኢትዮጵያና የንጉሱ ኃይለ ሥላሴ ስም በተደጋጋሚ የሚነሳበት የሙዚቃ አይነት ነው። ምናልባትም ከጀግኖች አትሌቶቻችን ከአገራዊ ዲፕሎማሲያችን እኩል የኢትዮጵያ ባንዲራ ከፍ ብሎ የሚውለበለብበት፣ ኢትዮጵያና ንጉሱ ለዓለም የሚተዋወቁበት መድረክ ሳይሆን አይቀርም። ሬጌ በፈረንጆቹ 1960ዎቹ ጃማይካ ኪንግስተን ውስጥ ነው የተፈጠረው። እስካና ሮክስተዲ ከተባሉ ጥንታዊ የጃማይካ የሙዚቃ ስልቶች የተወጣጣ ነው። በ1975 ቦብ ማርሌና ጓደኞቹ ኢትዮጵያ ገቡ። ሻሸመኔ የብዙ ጃማይካውያን መኖሪያ ነች። እዛ ቅመሙ እየተቀመመ ለዓለም የሚደርሰው መልእክት በደንብ ይጻፍ ይሰነቅ ጀመር። ኤክሶደስና ዋር የተሰኙ ሙዚቃዎች ውስጥ ጃንሆይ ለአፍሪካ አንድነት ድርጅትና ለተባበሩት መንግስታት ድርጅት ያደረጓቸው ቆራጥ ንግግሮች ወደ ግጥም ተቀይረው ተዘፍነዋል። ኢትዮጵያ ከፍ የምትልበት የሙዚቃ ስልት እንደሆነ ነግረኑታል። የሬጌ ሙዚቃ ምልክት አረንጓዴ፣ ቢጫ፣ ቀይ ነው። ኢትዮጵያዊ ሆነው ወደ የትኛውም ሀገር ቢሄዱና ቅልጥ ባለው የዘፈን ድግስ መድረክ ላይ የሀገሮትን ባንዲራ በማውለብለብ ላብ ያጠመቀው ሰው ካዩ ሬጌ እየተዘፈነ ነው ማለት ይችላሉ። ጃማይካ ግን የሬጌ ሀገር ብቻ አይደለችም። እጅግ ሲበዛ ፈጣን የሆኑ አትሌቶች አሏት። ዩዜን ቦልት አንዱ ነው። የአጭር ርቀት ሯጭ ሲሆን የዓለማችን ፈጣኑ ሰው የሚል ማዕረግ ተችሮታል። ምክንያቱም ዛሬም ድረስ ሊሰበር ያልቻለ ሪከርድ አስመዝግቧል። በዓለም የአትሌቶች ታሪክ 100 ሜትርን በ9.58 ሰከንድ 200 ሜትርን ደግሞ በ19.19 ሰከንድ የተስፈነጠረ አትሌት የለም። ይህ ማለት ዩዜን ቦልት ከ1 ሰከንድ ባነሰ ጊዜ ውስጥ 10 ሜትር መሮጥ ይችላል ማለት ነው። መሮጡ ሳይሆን 100 ሜትሩን ለማካለል ስንት እርምጃ ፈጀበት የሚለው ያስገርማል። ዩዜን ቦልት 100 ሜትሩን በ41 እርምጃዎች ብቻ ነው የጨረሰው። አንድ እግሩ ተነስቶ ሲያርፍ 2 ሜትር ከምናምን ያካልላል። የስፖርት ምሁራኖች እንደሚሉት ከሆነ መሰል የአጭር ርቀት ፕሮፌሽናል ሯጮች 100 ሜትርን ለመጨረስ ቢያንስ 45 እርምጃዎችን ይሰነዝራሉ። ዩዜን ቦልትን ለየት የሚያደርገው አንድም በዚህ ነው። በዛ ላይ 3 ተከታታይ የ100 እና 200 ሜትር የኦሎምፒክ ውድድርን አሸንፏል። በ2017 ራሱን ከሩጫ ቢያገልም ዛሬም ድረስ ግን ሪከርዱን የሚሰብር አልተገኘም። ጃማይካውያን ቋንቋቸው ግራ ያጋባል። እንግሊዘኛ መስሎት የፈረንጅ አፍ ከኔ በላይ ላሳር ያሉ ቢሆኑ እንኳን ንግግሩ በተጀመረ የመጀመሪያዎቹ ሰከንዶች ተተርጉሞ ይቅረብ ማለቶት አይቀርም። ሚያውቁት እንግሊዘኛ ቢመስሉትም ሊገባውት ግን አይችልም። ታዲያ እርሶ እንዲች ብለው የእንግሊዘኛ ቋንቋ ዕውቀቶትን እንዳይጠራጠሩ። ምክንያቱም ጃማይካውያን ፓትዋ ወይም ፓቶይስ የተሰኘ ቋንቋ ነው የሚናገሩት። ፓቶይስ የእንግሊዘኛ የአፍሪካ ቋንቋዎችና የሀገሪቱ የአራዳ ቋንቋዎች ቅልቅል ነው። እቺን ያንብቧት። ምን ትላለች? ዋት ኢዝ ጎይንግ ኦን ካሉ ልክ ብለዋል። ጃማይካውያን ግን ዋግዋን ሲሉ ነው የሚሰሟቸው። ዋት ኢዝ ጎይንግ ኦን ማለታቸው ነው። እናማ ዕውቀቶትን እንዳይጠራጠሩ ችግሩ የእርሱ አይደለም አላልንም። ለዚህ ነበር ጃማይካውያን የአፍሪካ ልጆች ናቸው። በዛ በአስከፊው ዘመን በነጭ አለቆቻቸው በባርነት የተወሰዱ በብዙ ስቃይ አልፈው ሀገር ቢመሰርቱም ማንነታቸውን ግን አልረሱም። ዛሬ በደረሱበት ባሉበት ሁሉ አፍሪካዊነታቸውን፣ ነፃነት፣ ፍቅርና አንድነትን ይሰብካሉ። ጭቆናና ባርነትን ይቃወማሉ። ምክንያቱም እንደነሱ የተጨቆነ እንደነሱም ለነፃነቱ ዋጋ የከፈለ የለም። ገና ያኔ ሀብት በባሪያ ብዛት በሚተመንበት
ነጮቹም ጥቁሮችን መሸጥ የሰሞኑ ቢዝነስ አድርገው በያዙበት ዘመን ጀማይካውያን በግፍ ከወሰዷቸው ከብሪቴን አለቆቻቸው ጋር ለነጻነት መፋለም ጀመሩ። ትግላቸው ሰምሮ በ1834 ጀማይካ በምትባል ሀገር ጥቁሮችን መነገድም በባርነት መያዝም እንዳይቻል አደረጉ። ጀማይካዎች ለኢትዮጵያ ያላቸው ፍቅር ይለያል። ኢትዮጵያ ለነጮች እጅ ነስታ ቅኝ አለመገዛቷ ቀድሞ ያስተሳሰረን ጠንካራ ገመድ ነው። ጀግኖቹ የኢትዮጵያ ልጆች ልባቸው ላበጠ ቅኝ ገዢዎች ሁነኛ መፍትሄ መሆናቸው ዓለም ላይ ላሉ የጥቁር ዘሮች ብቻ ሳይሆን ነፃነትን ለሚከጅሉ ጭቆና ላንገሸገሻቸው የሰው ዘሮች በሙሉ መጠቋቆሚያ ምሳሌዎች ናቸው። ለጀማይካውያንም ነፃነት የይቻላል ተምሳሌት የሆንናቸው እኛ ነን። በዚህም ሲያከብሩን፣ ሲወዱን፣ ሲያበረታቱን ኖረዋል። ለኛ ያላቸው አክብሮት ወደ አምልኮት መቀየር የጀመረው ግን ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴ ወደ ስልጣን ሲመጡ ነው። የሚመለከቱት ማርከስ ጋርቬ ይባላል። ጀማይካ ፓን አፍሪካኒዝምን ለዓለም ያስተዋወቀች ሀገር ነች ካልን ማርከስ ጋርቬ ዋነኛው አቀንቃይ ነበር። ጥቁሮች ህብረት እንዲኖራቸው፣ ለነጻነታቸው እንዲታገሉ፣ እኩልነታቸውን አስጠብቀው በአፍሪካዊነታቸው እንዲኮሩ፣ ዕውቀት ኖሯቸው በዓለም ፖለቲካና ኢኮኖሚ ላይ እኩል ድርሻ እንዲያገኙ የታገለ ያስተማረ የጥቁር ብሔርተኛ መሪ ነበር። ፓን አፍሪካኒዝም ማለት ይሄ ነው። ጀማይካውያን በጀግንነታቸው ዛሬም ድረስ ከሚኮሩባቸው 7 ጀግኖች አንዱ ማርከስ ጋርቬ ነው። ማርከስ ጋርቬ ለተከታዮቹ እንዲህ ይላቸዋል። ወደ አፍሪካ ተመልከቱ። የድህነት ቀን ሲቀርብ ጥቁር ንጉሥ ዘውድ ይጫንለታል። ይህ ንግግር እንደ ትንቢት ተያዘ። ከዓመታት በኋላ በፈረንጆቹ 1930 አጼ ኃይለ ሥላሴ በኢትዮጵያ ምድር ነገሱ። ዘውዳቸውንም የኢትዮጵያው ንጉሠ ነገሥት፣ የጌቶች ጌታ፣ ድል አድራጊው የይሁዳ አንበሳ በሚል ማዕረግ አጠለቁ። ይህ ማንነታቸው በመላው ጥቁሮች ዘንድ ተሰማ። ባህር ተሻግሮም ጀማይካ ደረሰ። የመሪውን ትንቢት በተስፋ ይጠባበቅ የነበረው ሕዝብ የንጉሡን መሾም የትንቢቱ ፍጻሜ አድርጎ ቆጠረው። ራስተፋሪያኒዝም አንድ ብሎ ጀመረ። በራስተፋሪያኒዝም እምነት ማርከስ ጋርቬ ትንቢት ተናግሮ ትንቢቱ የተፈጸመለት ነብይ ነው። ንጉሠ ነገሥቱ ደግሞ ሕዝቡን ከጭቆና ሊያድኑ በሰው ተመስሎ እንደመጣ አምላክ ተደርገው ይታመናሉ። ኢትዮጵያ ዛየን ነች። ዛየን ማለት ለራስተፋሪያኖች ቃል የተገባች ምድር ማለት ነው። ባቢሎን ደግሞ የምዕራባውያኑን አስተሳሰብ፣ ክፋት፣ መጠላላት፣ ጭቆናና መጥፎ ተግባራትን ይወክላል። በ1948 ጃንሆይ ከአፍሪካ ውጭ ለሚኖሩ ግን ወደ አፍሪካ ተመልሰው መኖር ለሚፈልጉ ዲያስፖራዎች 500 ሄክታር መሬት ሻሸመኔ ላይ ሰጧቸው። ይህ ለራስተፋሪያኖች አምላክ ሕዝቡን ነፃ አውጥቶ የመሰብሰቡን ሥራ እንደጀመረ ያሳምናቸዋል። በ1966 ንጉሡ ጀማይካን ለመጎብኘት ተነሱ። ይህን የሰማው በመቶ ሺዎች የሚቆጠር የጀማይካ ሕዝብ የኪንግስተን አየር ማረፊያን ከበበ። በዚህ ወቅት ራስተፋሪያኖች ዛሬም ድረስ በየዓመቱ የሚያከብሩትን ተአምር አዩ። ቀኑ አደገኛ ዝናብ የሚዘንብበት ቀን ነው። ድንገት ግን የጃንሆይ ፕሌን ስታርፍ መገጣጠም በሉት ተአምር ዝናቡ ቆሞ ፀሐይ መውጣት ጀመረች። ይህ ደግሞ ንጉሡ በሰው ተመስለው የመጡ አምላክ ናቸው ለሚለው ሕዝብ እምነቱን በሶስት የሚያጸናበት መለኮታዊ ተአምር ሆነለት። ይህ ቀን ኮሮኔሽን ዴይ ይባላል። የመሬት ቀን ሊሉት ይችላሉ። ንጉሡ ለመጀመሪያ ጊዜ የጀማይካን መሬት የረገጡበት፣ ሲረግጡም ተአምር የታየበት ቀን ነው። በራስተፋሪያኖች ዘንድ እጅግ የሚከበር ሁለተኛው በዓላቸው ሲሆን ዓመቱ በገባ ሚያዝያ 21 ይከበራል። በዛች ዕለት ጃንሆይን በአካል ያዩ የእምነቱ ተከታዮች ሲያለቅሱ፣ ሲያወድሱ አልፎም ራሳቸውን የሳቱ ምዕመናን ነበሩ። አሁን ጥያቄው ይሄ ነው። ንጉሡ እሳቸው አምላክ ተደርገው መመለካቸውን ያውቁት ነበር? ከነበረስ ምን አሉ? ባጭሩ ያውቁ ነበር፣ ግን አልተቀበሉትም። ይልቁንስ ትክክለኛ ፈጣሪያቸውን እንዲያውቁ ክርስትናን እንዲማሩ ያደርጓቸው ነበር። የራስተፋሪያን ዋነኛው የእምነቱ አስተምህሮት ፍቅር ነው። እንበልና በእኛ ሀገር እኔና እርሱ እያልን ነው የምንጠራራው። እኔና አንተ ማለትም የተለመደ ነው። በእነሱ ግን አይ እንዳይ ነው የሚሉት። እኔና እኔ እንደማለት ነው። ምክንያቱም በራስተፋሪያኖች እምነት መሰረት የሰው ልጆች የፈጣሪ ማደሪያዎች ናቸው። ስለዚህ እኔም ውስጥ ያለው ፈጣሪ እርሶም ውስጥ ያለው ፈጣሪ የፍቅር አምላክ ነውና ስንጠራራ እኔና እኔ እየተባባልን ነው የምንጠራው። ጀማይካ ስትነሳ አንድ ነገር አብሮ ይነሳል፣ አደንዛዥ ዕፅ። በተለይም ጋንጃ የተሰኘውን የአደንዛዥ ዕፅ የሚጠቀሙ ሰዎች በቁጥር ብዙ ናቸው። ይሄም ከራስተፋሪያን እምነት ጋር ይያያዛል። በእምነቱ እሳቤ
ተፈጥሮ ጎጂ አይደለችም። ጋንጃ ጎጂ አደንዛዥ እጽ ነው ሲባሉ እንዴት ሆኖ ይላሉ። ምክንያቱም ጋንጃ ለነፍስ ደስታን የሚሰጥ አይምሮን ነፃ አድርጎ ከተፈጥሮ ጋር የሚያስተሳስር ቅጠል ነው። ይህ ታዲያ እንዴት ጎጂ ሊባል ይችላል ብለው ይሞግታሉ። ኪንግስተን የጃማይካ ዋናዋም ትልቋም ከተማ ነች። የባህል ፖለቲካና ኢኮኖሚ ማዕከል ስትሆን በነዋሪዎች የተጨናነቀች ከተማ ነች። የሬጌ ሙዚቃ እናት፣ የቦብ ማርሊ፣ የፒተር ቶሽ፣ የጂሚ ክሌፍ እና ሌሎች የሬጌ ሙዚቃ ጠበብቶች የትውልድ ስፍራ ነች። የቦብ ማርሊ አድናቂ ከሆኑ የቦብ ማርሊ ሙዚየምን ይጎብኙ። የሬጌ ሙዚቃ የሚመቾት ከሆነም በከተማዋ ዞር ዞር ማለት በቂ ነው። ኪንግስተን በሬጌ ሙዚቃ የምትደምቅ የካሪቢያን ሀገራት የሙዚቃ ዋና ከተማ ነች። ወጣቶች ይበዛሉ። ያ ማለት ዘፈንና ጭፈራ፣ ፍቅር፣ አርትና ጣፋጭ ምግቦችን በየቀኑ ይታደማሉ። ሚስጥር እንንገሮት፣ ጃማይካ ውስጥ በሚኖሩት ቆይታ የቪአይፒ መስተንግዶን ለማግኘት የሀገሩትን ባንዲራ ለብሰው ከኢትዮጵያ ነኝ ይበሏቸው። ኃይለ ሥላሴ የሚለው ቃል ከአፎት እንዳይለይ። ሰላምታዎትን ዋግዋን ብለው ይጀምሩ። ያልኩትን አድርገው ፍቅር ቢበዛቦት ግን ተጠያቂ አይደለሁም። ኪንግስተን የተቃርኖ ከተማ ናት። የናጠጠ ሀብታም ከናጠጠ ድሃ ጋር ድንበር ለይቶ የሚኖርባት የድሃ ሰፈሮች ይበዛሉ። በእነዚህ ሰፈሮች የዕለት ጉርስ ማግኘት ይከብዳል። የጤና አገልግሎት፣ መብራትና ውሃ አንዳንዴም ቅንጦት ይሆናሉ። በዚህ ምክንያት የከተማዋ ሰላም አጠራጣሪ ነው። በተደጋጋሚ ፖሊስ ከታጠቁ የከተማዋ ጋንጎች ጋር ጠብ ይገጥማል። ይሁንና ከቅርብ ጊዜያት ወዲህ ግን የሰላሙ ሁኔታ እየተሻሻለ ይገኛል። የጃማይካ ዜጎች የተሻለ የሥራ ዕድል ፍለጋ ወደ ዋና ከተማዋ በብዛት ይገባሉ። በዚህ ምክንያት ከተማዋ ማስተናገድ ከምትችለው በላይ ነዋሪ ይዛለች። ጃማይካን ያለነው በተደጋጋሚ ከባድ አውሎ ንፋስ፣ ጎርፍና የመሬት መንቀጥቀጥ የሚያጋጥማት ሀገር ባለፈው ሳምንት ጃማይካ ያጋጠማትን የአውሎ ንፋስ አደጋ ሰምተዋል። የተፈራውን ያህል ባይሆንም ከባድ የሚባል አደጋን አድርሶባታል። የሚያስገርመው ግን ዓለም ለጃማይካ ፈርቶላት ምን ይውጣት ይሆን ብሎ ሲጨነቅ እነሱ በተቃራኒው በአደጋው ውጤት እየተዝናኑ አሳለፉት። ሞንቴጎቤን ያለነው ጃማይካውያን ሞቤ እያሉ ነው የሚጠሯት። ነጭ አሸዋ፣ ውብ የባህር ዳርቻ፣ ሞቃትና ተስማሚ የአየር ጸባይ፣ ቅንጡ ሆቴሎች የሚገኙባት የመዝናኛ ከተማ። የሚመለከቷት ሁሉ በቁንጅናዋ ፈዘው አይናቸውን ይጠራጠራሉ። ወደ ገነት መግቢያ በር ነች ይሏታል። ጃማይካ ዋነኛ ገቢዋ ቱሪዝም ነው ካልን ሞንቴጎቤ የቱሪስቶች መደበቂያ ነች። ከተራ ጎብኚዎች እስከ ዓለም አቀፍ ዝነኞችና ነገስታትን በፍቅሯ ጥላለች። ብዙ ዝነኞች ከባህር ዳርቻው ውበት ቆርሰው የግል ቪላዎችን አስገንብተዋል። ደረጃቸውን የጠበቁ ኮከባቸው የበዛ ቅንጡ ሆቴሎች መገኛ ነች። ሞንቴጎቤ ዓለማችን ላይ ትልቅ የሆነው የሬጌ ፌስቲቫል የሚካሄድባት ከተማም ነች። ይህ ለምሳሌ ቱሪስቶች ከሚፈነድቁበት ቦታ አንዱ ነው። አንጸባራቂው ሐይቅ ይባላል። ውስጡ ባሉ ማይክሮ ኦርጋኒዝሞች ምክንያት ውሃው ሲነካ ብርሃን ያመነጫል። ቱሪስቶች በዚህ ሐይቅ ውስጥ እየዋኙ መደሰት ሲመሽ ጠብቀው የሚዝናኑበት ተግባር ነው። ጃማይካ ሀብታም ባትሆንም ድሃ ግን አይደለችም። አፐር ሚድል ክላስ ውስጥ የምትቀመጥ አገር ነች። ምንም እንኳን በዜጎቿ መካከል ያለው የሀብት ክፍፍል ፍትሃዊ ባይሆንም በኢኮኖሚ ከአብዛኛዎቹ የአፍሪካ ሀገራት የተሻለ ኢኮኖሚ ያላት ሀገር ናት። ቱሪዝም በየዓመቱ በቢሊዮን የሚቆጠሩ ዶላሮችን የሚያስገባ የሀገሪቱ ዋነኛ ስራ ነው። በ2024 ለምሳሌ ጃማይካ ከቱሪስቶች ብቻ ከ4.3 ቢሊዮን ዶላር በላይ ገንዘብ ሰብስባለች። ማዕድን ይከተላል። ጃማይካ ዓለማችን ላይ ቀዳሚ ከሚባሉ ባክዛይት የተሰኘ ማዕድን ካላቸው ሀገራት አንዷ ናት። ባክዛይት አልሙኒየም ለማምረት የሚውል ዋነኛ ግብዓት ነው። በዚህም በመቶ ሚሊዮን የሚቆጠሩ ዶላሮችን ታፍሳለች። ግብርና ይቀጥላል። እንደ ሃሪኬን ባሉ ተፈጥሯዊ አደጋዎች ምክንያት ምርታቸው ቢቀንስም ጃማይካ ሙዝ፣ ቡና፣ ሸንኮራና ቅመማ ቅመሞችን ታመርታለች። ሬሜታንስ እና የአገልግሎት ዘርፉም አለ። ጃማይካ ከሌሎች የካሪቢያን ሀገራቶች ቀድማ ነፃነቷን ያወጀች፣ ኢኮኖሚዋንም በራሷ ማስተዳደር የቻለች፣ ከቀጠናው ከፍተኛ መጠን ያለው ሚሊዮነር ያላት ሀገርም ናት። ይሁንና ኢኮኖሚዋን አሳድጋ ከሀብታም ሀገራት ተርታ እንዳትሰለፍ ግን ላለፉት 10 ዓመታት ከዓለም አቀፍ ተቋማት የተበደረችው ብድር መሰናክል ሆኖባታል። ጃማይካ ዓለማችን ላይ ባለባቸው ከፍተኛ ዕዳ ምክንያት እንቅልፍ እስኪያጡ ከሚጨንቃቸው ሀገራት አንዷ ናት። ጃማይካ የዓመታዊ ገቢዋን 69 ከመቶ ብድር አለባት። ጨክና አንድ ያትከፍለው ነገር አብዛኛው ዜጎቿ እንጀራ ያረረባቸው ሆኑ።
በዛ ህይወት ላይ መንግስት ዕዳይን ከፍላለሁ ብሎ ድጎማውን ቢያነሳ የሚፈጠረውን መገመት ቀላል ነው። ስለዚህ በየዓመቱ ቀስ እያለች ትከፍላለች። በፈረንጆቹ 2000 ለምሳሌ ሀገሪቱ የነበረባት ዕዳ የገቢዋን 140% ነበር። ዛሬ ላይ ወደ 67 ከመቶ መቀየር ችላለች። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።